ማቴዎስ 28 ከ16 ጀምሮ ያለውን የጌታ ቃል አብረን እናንብብ። በጌታ በኢየሱስ ስም። 11ዱም ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት። የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ አላቸው። አሜን። ኢየሱስ ይሄ የደቀ መዝሙር ሕይወት የሚል ትምህርት እያየን ነው። ስለዚህ የደቀ መዝሙር ሕይወት አንዱ እየተሞላ መሄደው ስልጣን በኢየሱስ ክርስቶስ ላይ ባለው ስልጣን እየተመረኮዘ የሚሄድ ነው። ስልጣን ሁሉ በሰማይና በምድር ምን አለኝ ተሰጠኝ። እንግዲህ ሂዱ። በምን? በዚሁ በተሰጠው ስልጣን እንግዲህ ሂዱ፣ አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ስለዚህ አንዱ ከኛ የሚጠበቀው ነገር ማቴዎስ 28 ላይ የምናየው ነገር ምንድን ነው? የኢየሱስ ክርስቶስ ሙሉ ስልጣን እንደተቀበለ አንድ ባለ እንደራሴ አንድ ተወካይ ነን ማለት ነው። እኛ እግዚአብሔር ይመስገን። ልክ በኢትዮጵያ የአሜሪካ አምባሳደር ሲባል አሜሪካ ላይ ኢትዮጵያን ወክሎ እንደሚንቀሳቀስ ስልጣን እንዳለው እዛ ያሉትን የትኞቹ መስሪያ ቤቶች የማናገር መብት እንዳለው ሁሉ ማለት ነው። እኛም ይሄ ስልጣን ምን ብሎናል? ተሰጥቶናል። እግዚአብሔር ይባረክ። ይሄ ስልጣን ደግሞ የሰጠን ማን ነው? ራሱ የስልጣን ሁሉ ባለቤት የሆነው ኢየሱስ ክርስቶስ። ይሄ ስልጣን የሰጠን መቼ ነው ስንል በተወለደ ጊዜ አይደለም። ይህ ስልጣን የሰጠን መቼ ነው? ሞትን ድል አድርጎ በተነሳ ጊዜ ነው። ኢየሱስ ጌታ ነው። ሲወለድ ሰው ነበር አይደል? ከዛ ግን ሲነሳስ ፍጹም ሰው ፍጹም አምላክ አይደል? ስለዚህ ይሄ የመለኮት ስልጣን የተላበሰ ነው። ስለዚህ ኢየሱስ ክርስቶስ ያውቁት ነበር። ትዝ ይላችሁ ከሆነ አይደል? ከኢየሱስ ጋር ይገቡ ነበር፣ ይወጡ ነበር። ግን ኢየሱስ ክርስቶስ ባዩት ጊዜ ምን አሉለት? ሰገዱለት። የተጠራጠሩ ግን ነበሩ ይላል። ሰገዱለት ማለት ምንድን ነው? አምልኮ ይገባሃል፣ ውዳሴ ይገባሃል፣ ስግደት ይገባሃል ብለው ምን አሉለት? ሰገዱለት። መቼ? ትላንት ከሱ ጋር የነበሩ ትላንትና ከኢየሱስ ጋር የነበሩ የኢየሱስ ክርስቶስ ተማሪዎች የነበሩ እና ከእሱ ጋር አብረው ይገቡ ይወጡ የነበሩ ናቸው የሰገዱለት። ከሩቅ መጥተው አይደለም የሰገዱለት። ይሄ ደግሞ ይከብዳል። ጓደኛችሁ የነበረ ሰው ድንገት ተቀይሮ ኖራ ብትሉት አይነት አይደለም እኮ ያሉት። በኃይል በስልጣን ተሞልቶ ሲያዩት ምን አደረጉለት? ሰገዱለት። ይሄ ማለት አንተ ጓደኛችን አይደለህም፣ አንተ ምናችን ነህ? አምላካችን ነህ። ይሄ ነገር ግን እንዳስተማሪ ፍጻሜ ላይ አሁን እየመጣ ነው። ልታገባል ስለደረሰ እዚህ ጋር ጥያቄ ብዙ ጊዜ መንገድ ላይ ጥያቄ የፈጠረብን ነው። ደቀ መዛሙርቶች አድርጓቸው ብሎ ሲል በአብ በወልድ መንፈስ ቅዱስ ሲል ማለት ነው። በዛ ውስጥ ዮሐንስ ኢየሱስን በሚያጠምቀው ሰዓት የተናገረው ቃል ነው ወይስ ሐዋርያቶቹ መንፈስ ቅዱስ ከሚወርድ በፊት ያስተምራቸው ትምህርት ነው? የቱ? ይሄኛው ነው። እሺ፣ መጽሐፍ ቅዱስ ከዘፍጥረት በፊት ከዮሐንስ በኋላ የሚባል የለም። መጽሐፍ ቅዱስ ለምን እንዳልከኝ ገብቶኛል። ገብቷል። ግን መጽሐፍ ቅዱስ ከዮሐንስ በፊት ከሐዋርያት በኋላ የሚባል የለም። ያለው መጽሐፍ ቅዱሳችን መጽሐፍ ቅዱስ ነው። ገብቷል። ግን የተባለበት ግን ምክንያት አለ። ስለዚህ እነዚህ ያሉት እናንተን ለማደናገር ካልሆነ በስተቀር ያውቁታል። ደግሞ የሚጠቅሱትን ጥቅስ በጣም ውስን ነው። በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው እያጠመቃችኋቸው ደቀ መዛሙርት አድርጓቸው ሲል ኢየሱስ ክርስቶስ
የማንን ዓለም እየላካቸው ነው? ወደ አሕዛቡ ዓለም እየላካቸው ነው። ወደ አልዳነው ዓለም እየላካቸው ነው። እነዚህ ግን ምን ያሉ ናቸው? የዳኑ ናቸው። ስለዚህ ከዛ ጋር የተያያዘ አይደለም። መጽሐፍ ቅዱስ ከኢየሱስ በፊት ከሐዋርያት በኋላ የሚባል የለም። ያለው መጽሐፍ ስንት ነው? ከዘፍጥረት እስከ ራእይ ድረስ ያለው መጽሐፍ ሁሉ በእግዚአብሔር እስትንፋስ የተጻፈ፣ በመንፈስ ቅዱስ መሪነት የተጻፈ፣ በተለያዩ ሰዎችና በተለያየ ሙያ ያላቸው፣ የተለያየ ዘር ያላቸው፣ የተለያየ ቋንቋ ያላቸው ሰዎች ምን የጻፉት። ስለዚህ ይሄ መጽሐፍ እኛ እንደፈለግን ለእኛ እንዲመቸን አድርገን የምንገነጣጥለው አይደለም። ከዘፍጥረት እስከ ራእይ ድረስ እስትንፋሰ እግዚአብሔር ያለበት። አንተ የሐዋርያት ሥራ 2:10 ወስደህ የሐዋርያት ሥራ ከ1 እስከ 9 የምተወው ጉዳይ ነው። ሲጀመር መጽሐፍ ቅዱስ እንዲገባችሁ እንጂ መፈለግ ያለባችሁ ለእነሱን ለማስረዳት አይደለም። እነሱን ለማስረዳት አትታገሩ፣ ጥቅስም አትሸምድዱ። እኛ የታዘዝነው ወደ ዓለም ሁሉ ሂዱ እንጂ ከስህተት አስተማሪዎች ጋር አሉ ዲቤት የሚያደርጉ። እኔ ይሄን ጉዳይ ምን አይደለም አይመለከትም ነው ብላችሁ ማለት ያለባችሁ። አልዳንክም፣ ድነሃል። ባለፈ ጊዜ ስለዚህ ተነጋግረናል። ስለ መዳን በምታወሩበት ጊዜ ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው። ይሄ ያውነቱ በማዳን ነው እንጂ እንትን በማለት ራሴ ነው እንትን ያልኳቸው። እነሱ ሲሆን እኮ በኋላ እኮ የይቅርታ መንፈስ ብሎ ነው ራሳቸው። ለሶስት ነው፣ እኔ ለአንድ ነው። እሺ እዚህ ጋር አንተ ከመውጣት በፊት ነው ተጋያጅ። እሺ ይሄ ሲያመጡ ይሄ 128 ላይ መጨረሻው ራሳቸው አነበቡት። ይሄ ከላብ ወልድ መንፈስ ቅዱስ እንዴት ስራው አንድ አካል ከሆነ መንፈስም ነፍሱም ስጋ ነው አይደል? አንድ አካል ስም ከሆነ ኢየሱስ ክርስቶስ በእኛ ውስጥ አካል ሰጥቷል። አካሉ ምንድነው? ትላንት በዮሐንስ ጊዜ በውሃ የተጠመቀ ነው። አሁን ደግሞ በእሳትን በመንፈስ የሚያጠምቅ ይመጣል የተባለው እኛ አዲስ ኪዳን ውስጥ እኛ ነን። እኔ አሁን በአብ በወልድ መንፈስ ነው። በትናንት ውስጥ አይደለም። የትናንቱም የዛሬ በአዲስ ኪዳን ውስጥ ሲመጡ እንደገና ንጹህ የሚለው ቃል ነው። ንጹህ ማለት በክርስቶስ በደሙ ንጹህ ነው ያለ። ይሄን ህይወት ስለሰጠን ነው። አብ ወልድ መንፈስ ቅዱስ በእኔም በአንተ የሚሰጠው አካል አለ። በስጋ አይደለም። እናንተ በስጋ ልትቀጹ ትችላላችሁ። አሁን በስጋ እንዳወራ ነው አይደለም፣ ግን ኃይል አለው። በመድረኩ ላይ ወይ በአገልግሎት በሆነ ሲመጣ መንፈስ ቅዱስ ከኛ ጋር አብሮ የሚሰጥ ስልጣን አለው። ያ ግን ምንድነው? ኢየሱስ አብ አይደለም። ኢየሱስ መንፈስ ቅዱስ አይደለም። አብ መንፈስ ቅዱስ አይደለም። አብ ወልድ አይደለም። ይህንን በደንብ ተረዱ። ወልድም ኢየሱስ ክርስቶስ መንፈስ ቅዱስ አይደለም፣ አብም አይደለም። በስራ የተለያዩ ናቸው፣ በግብር ግን አንድ ናቸው፣ በአካል አንድ ናቸው። ስለዚህ አብ የአብ ያህል ወልድ ስልጣን አለው፣ የወልድ ያህል መንፈስ ቅዱስ ስልጣን አለው፣ የመንፈስ ቅዱስ ያህል አሁንም አብ ስልጣን አለው። ስራቸው ግን ምን ያለን የተለያየ ነው። ለምሳሌ አብ በመፍጠር ስራ ውስጥ ሲገለጥ፣ መንፈስ ቅዱስ ደግሞ ምን በማድረግ ውበት በመስጠት ስራ ውስጥ ተገልጧል። ጌታ ኢየሱስ ክርስቶስ ደግሞ በምን በማዳን ስራ ውስጥ ተገልጧል። ስለዚህ እነዚህ አስተምሮቶች እንትኖች ናቸው። ይሄ እንደዚህ የሚሉ አይደሉም። በእርግጥ የሚያደናግሩ አይደሉም። የእነሱ ጥቅሳቸውም ስለሚታወቅ ምናምን ኢየሱስ ክርስቶስ ሰማይ እያለ አብ ነበር፣ ምድር ሲመጣ ወልድ ሆነ፣ ሲሄድ ደግሞ መንፈስ ቅዱስ ሆነ። አይደለም፣ እንደዛ አይደለም። እነሱ ይሄንን ያስተምራሉ። ስለዚህ አንድ አምላክ ነው ስንል ምን ማለታችን ነው? አብ ወልድ መንፈስ ቅዱስ ልዩነት የላቸውም ሳይሆን በባህሪ አንድ ናቸው ማለት ነው። ባህሪያቸው ለምሳሌ አብ ቅዱስ ነው፣ ወልድም ቅዱስ ነው፣ መንፈስ ቅዱስም ቅዱስ ነው። አብ እውነት ነው፣ ወልድም እውነት ነው፣ መንፈስ ቅዱስም እውነት ነው። ይህንን ነው ባህሪያቸው ላይ ነው። አብ ዘላለማዊ ነው፣ ኢየሱስ ዘላለማዊ ነው፣ መንፈስ ቅዱስ ዘላለማዊ ነው። እነዚህ ናቸው ባህሪያቸው ላይ እንጂ ስራቸው ላይ። ለምሳሌ ኢየሱስ ክርስቶስ በምድር ላይ በሚሰራበት ጊዜ አብዛኛው ስራ ይሰራ የነበረው እሱ ነው። ግን ኢየሱስ ውስጥ ሆኖ ደግሞ መንፈስ ቅዱስ ምን ያደርግ ነበር? ይገለጥ ነበር። ልክ ለቤተ ክርስቲያን ደግሞ ኢየሱስ ክርስቶስ ሲሄድ ለማን ትቶ ነው ሄደው? ለመንፈስ ቅዱስ። እኔ ሄዳለሁ ሌላ አጽናኝ፣ እኔው ራሴ አጽናናቸዋለሁ አይደለም፣ ሌላ አጽናኝ
እንደኔ ያለ ሌላ አጽናኝ ነው ያለው። ስለዚህ ይሄ ምን የሚል ነው? የሚቀጥል ነው ማለት ነው። እነዚህ ሐሳትያን ኢየሱስ ሰማይ ሲሆን አብ ነበር፣ ምድር ሲመጣ ወልድ ሆነ፣ ሲሄድ ደግሞ መንፈስ ቅዱስ ሆነ የሚሉት ትክክል አይደል። ኢየሱስ ክርስቶስ ሰማይም እያለ ኢየሱስ ነው፣ ምድርም ሲመጣ ኢየሱስ ነው፣ ሲሄድም ኢየሱስ ነው እንጂ እንትን ውስጥ አይደለም። አሁን ለምሳሌ በጣም ብዙ የሚያብራሩበት መንገድ አለ፣ ግን ምንም ቢሆን ግን ልትለያዩቸው አይችሉም። ምክንያቱም ኢየሱስ ክርስቶስ አብ ሲሆን አይሞትም ነበር፣ ወልድ ሲሆን ሞተ፣ መንፈስ ቅዱስ ሲሆን ደግሞ መንፈስ ሆነ። ሊያስኬድም አይችልም። ስለዚህ ሎጂኩ ምንድን ነው? እነሱ ሊሉት የሚፈልጉት ነገር የማቴዎስ 28 ስልጣን በሰማይና በምድር ተሰጠኝ። ይሄ ማለት ምን ማለት ነው? ሰይጣን ዘፍጥረት 3 ላይ ከሰው እጅ ምን ወስዶ ነበር? ስልጣን ነው የወሰደው። ታውቃላችሁ አይደል? ዘፍጥረት 3 ላይ ሰው ያጣው ምንድን ነው? ስልጣን ነው። ዘፍጥረት 1 ላይ ሰው በመልኩና በአምሳሉ ሲፈጠር ምንድን ነው የሰጠው? ስልጣን። ሂዱ ምን በሏቸው? ግዟቸው፣ ጠብቁ፣ አስተዳድሩ። ይህ በሰማይ በምድር በየብስ በባህር ላይ ያሉትን ሁሉ የሚንቀሳቀሱ ፍጥረታት ሁሉ ምን በሉ? ግዟቸው አደል ያለ የነበረው። ይህ ማለት ምን ማለት ነው? ስልጣን ነው የሰጠው የነበረው። ያ ስልጣን ነው። ሰይጣን ሰውን አይደለም የወሰደው። ሰይጣን የወሰደው ምንድን? ስልጣኑን ነው። ስለዚህ ጌታ ኢየሱስ ክርስቶስ ደግሞ ያስመለሰው ምንን? ስልጣንን ነው። ስልጣን ነው። ይሄ ስልጣን ያስመለሰው ደግሞ ዝም ብሎ ተደራድሮ አይደለም። ምን አድርጎ ነው? ሞቶ ነው። በሞቱ ነው ሞትን ምን ያደረገው? የገደለው። በሞቱ ነው የሞትን መውጊያ ምን ያደረገው? የሰበረው። በሞቱ ነው ሰይጣንና ስራውን ምን ያደረገው? ያፈረሰው። ስለዚህ የዳቢሎስን ስራ እንዲያፈርስ የእግዚአብሔር ልጅ ኢየሱስ ተገለጠ ሲል የዳቢሎስ ስራ ምንድን ነው? ኃጢአት ነው። የዳቢሎስ ስራ ዮሐንስ መልእክት ላይ እንደሚነግረን የዳቢሎስ ስራው ምንድን ነው? ኃጢአት ነው። ኃጢአት ውስጥ ደግሞ ቅድም ያለው ማጥፋት፣ መግደል፣ መስረቅ፣ መዘሞት አሉ። እነዚህ ሁሉ እንትኖች አይደሉም፣ ኃጢአቶች አይደሉም። የኃጢአት ምኖች ናቸው? መገለጫዎች ናቸው። ስለዚህ ሰው ከኤደን ሲወጣ ምንድን ነው የሳተው? ምንድን ነው? ሰው ከኤደን ሲወጣ ዓላማውን ነው የሳተው። ልክ እንደምንለው ማለት ነው። መኪና መንገድ ሳተ፣ ባቡር ሀዲድ ሳተ፣ አይሮፕላን ደግሞ ምን ሳተ? የትራፊክ ሕግን ጣሰ እንደምንለው ሰው ልክ ኃጢአት ሲሰራ ያደረገው ነገር ምንድን ነው? ዓላማን መሳት ነው። ስለዚህ ዓላማ የሳተ ሰው ቢሰርቅ ኖርማል ነው፣ ቢዋሽ ኖርማል ነው አይደል? ኖርማል ነው። ምክንያቱ ዓላማ ስቷላ፣ መንገድ ለቋል። መኪና የሚያምርበት አስፋልት ላይ ነው። ባቡርስ ሀዲዱ ላይ ነው። ከሀዲድ ከወጣስ ይገለበጣል፣ ሰው ይገላል፣ የጫነው ዕቃ ካለም ይፈርሳል ምናምን። በቃ ብዙ ነገር ነው ዳሜጅ የሚያደርገው። ስለዚህ ኃጢአት ወደ ሰው በአንድ ሰው ምክንያት ሲገባ፣ በር አግኝቶ ሲገባ ያደረገው ነገር ምንድን ነው? የዓላማ መበላሸት ነው ያደረገው። ዓላማን ነው ያሳተው። ኢየሱስ ክርስቶስ ደግሞ ልክ ከሞት ሲነሳ የሰራው ስራ ምንድን ነው? ዓላማውን ነው የመለሰልን። ኢላማችን ነው የተመለሰው። ስለዚህ በትክክል ማየት ቻልን፣ በትክክል መስማት ቻልን፣ በትክክል ማሰብ ቻልን። አይደል? ምን ሆነ ነው አንተ አታስብም እንደ ሰዎች ይሉ የለም እንዴ? ለምንድን ነው የሚሉት? ተወስዶባቸው ነው። ስለዚህ በትክክል እነዚህ ነገሮች ማኔጅ ማድረግ ቻልን ማለት ነው። ስለዚህ ሰው በማቴዎስ 28 ላይ ለሰው ልጆች የተሰጠው ነገር ምንድን ነው? ስልጣን ነው። ይሄ ስልጣን ደግሞ የት ላይ ነው የሚሰራው? በምድር ይሰራል፣ በሰማይም ይሰራል። ሰማይ ላይ ይሰራል፣ ምድርም ላይ ምን ይላል? ይሰራል። ኤፌሶን 6 ላይ እናንብብ እስቲ እግዚአብሔር ቃል። ይሄ ስልጣን በሰማይ በምድር ከምድርም በታች ምን የሚል ነው? የሚሰራ ነው። ጠላታችን የት እንደሚገኝ ኤፌሶን 6 ላይ ይነግረናል አይደል? ኤፌሶን 6 ቁጥር 10 ጀምሮ በቀረውስ በጌታና በኃይሉ ችሎት ምን ያላችሁ የበረታችሁ ሁኑ፣ የዳቢሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር
ከዚህ ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፉ መንፈሳውያን ሰራዊት ጋር ነው እንጂ ይላል። ስለዚህ እዩ ጠላቶቻችን የት ነው የሚገኙት? ይኸው እዚህ ቦታ ተጠቅሰዋል። መገኛቸው ተጠቅሷል። ስለዚህ ስልጣን ደግሞ የተሰጠን የት ነው? በሚገኙበት የትም ቦታ ላይ ምን የሚል ነው? የሚሰራ ነው። ኢየሱስ ጌታ ነው። ምድር ላይ ሰርቶ ሰማይ የሚቋረጥ አይደለም የተሰጠን ስልጣን፣ በሰማይም ይሰራል። ይሄ ስልጣን እንዲሰራ አንተ ሰማይ መሄድ አያስፈልግም። የስልጣኑ ቃል ምን ማለት? መልቀቅ ነው። ኢየሱስ ጌታ ነው። የስልጣኑ ቃል እንደ ፈንጂ መልቀቅ ነው። እንደ ድማሚት መልቀቅ ነው። ሄዶ ምን ያደርገዋል? ያፈነዳዋል። ሄዶ ምን ያደርገዋል? ያበላሸዋል። ስራውን፣ ፕሮግራሙን፣ አጀንዳውን። ከዛስ ይሄ ስልጣን እዩ ጳውሎስ አንድ ጊዜ ትዝ ይላችኋል ስሙን እየጠራ ሲጸልይ የአስቄዋ ልጆች ሰሙና የሐዋርያት ሥራ 17 ላይ ስናጠና ትዝ ይላችኋል። ሰሙና ምን አሉት? በጌታ በኢየሱስ ስም አሉ። ከዛ ደግሞ ጳውሎስ በሚያምለው ስም አሉ። ከዛ መናፍስቶቹ ራሱ አፍ አውጥተው ጠየቋቸው። ምን ብለው? ጳውሎስን እናውቀዋለን፣ ኢየሱስም እናውቀዋለን፣ እናንተ አናውቃቸው። ሊስት ላይ የሉ፣ ሲጀመር አልተመዘገቡ፣ የአባልነት ፎርም ላይ የሉ። ስለዚህ ሲጠየቁ እናንተ እንዴት የኛ ሆናችሁ እኛን ትመታላችሁ ነው ጥያቄው። እንዴት የኛ ሆናችሁ እኛን ምን ታደርጋላችሁ? ትመታላችሁ። ስለዚህ ምን እስኪሉ ድረስ ራቆታቸው እስኪበሩ ድረስ ነው ያሯሯጧቸው። ልክ እብድ ሰው ሲያይ እንደሚሸሽ ነው ያሳበዷቸው። ጳውሎስ የኢየሱስን ስም ሲጠራው ሰማይ ላይ ምን ያህል ነውጥ እንደሚፈጠር ዝም ብላችሁ መገመት ትችላላችሁ። በእነዚህ በአስቄዋ ልጆች ላይ የደረሰው እንዴት እንደገረፏቸው መናፍስቶቹ እንዴት እንዳዋረዷቸው ስታዩ ይህንን ታያላችሁ። ምክንያቱስ ስልጣኑ በሰማይም በምድርም ምን የሚያደርግ ነው? አክሰስ የሚያደርግ ነው። ኢየሱስ ጌታ ነው። እዚህ ጋር ኔትወርክ አለ፣ እዛ ጋር ኔትወርክ የለም የሚባል አይደለም። የኢየሱስ ስም የትም ይሰራል። የትም ኢየሱስ ጌታ ነው። ሲኦል ውስጥ ይሰራል፣ አየር ላይ ይሰራል፣ የትም ይሰራል። እኛ ድክም ብሎን ስሙን እንጥራ እንጂ አሁን ያስቀውያ ልጆችን ደግሞ አሯሯጣቸው አለ። ያሯሯጣቸው ያው የጨለማው ገዢ ገረፏቸው፣ መቷቸው። ግን ሲመቷቸው እነኛ ሰዎች ናቸው። ያው መናፍስቱ በሰዎች ላይ ሆኖ ሰዎቹ ናቸው የመቷቸው። የጨለማው ገዢ እኮ ራሱ ሰው ነው ማለት ነው አይደለም። ሰዎቹ እኮ አይደለም የተመቱት። የተመታው እኮ መንፈሱ ነው እኮ። መንፈሱ ሰውየው ላይ አለ። ሰውየው ነው አሁን መናፍስት ያለበት ሰውዬ። እነኛ ውጣቱ ጣቢለው ያው ሊስቱ ላይ መዝገብ ኢየሱስን ያተቀበሉ ሰዎች ማለት ነው። በቃ እነሱ እያሯሯጡ ተመቱ። ስጋቸው ነው እየመቷቸው እያባረሩ። ስለዚህ የጨለማው ገዢ ለምሳሌ የሆነ ጠንቋይ ደግሞ የሆነ ሟርተኛ ጨለማው እሱ ላይ ሆኖ የሚሰራው ማለት የጨለማ ገዢ ነው የሚያማቸው ማለት አይደል? ትክክል አለ። እንደዛ ነው የማብራራው እንጂ እዚህ ጋር የሆነ እንደ ንፋስ ቆሞ የሚያናግረኝ ነገር። ስለዚህ የጨለማው ገዢ በሰው ላይ ነው ተከፍሎ የሚሰራው። ሰው ኮንትራት ይዘለም እንትን ነው ይሄ ማለት ምን ማለት ነው? እውነት ነው። ውጊያችን ከደምና ከስጋ ጋር አይደለም። እኛ የሰው ጠላት የለንም። መንፈሱ እኮ ነው የገረፈው። መንፈሱን ነው የገረፈው። ግን ሰውየው ስጋ ላይ ነው የሚያፈጉለው። ልክ ምን አይነት መሰለህ? የሰከረ ሰው መንገድ ላይ ሲወድቅ ድንጋይ ሲያገኘው ሲጋጭ ምንም ነገር አይመስልም። ገብቷል? ልክ እንደዛ ነው የሆኑት። ግን ሰው ናቸው። ይሄ የሚሆኑት መቼ መሰለህ? ሲነቁ ብቻ እኮ። ትክክል። አሁን ፓስተር ይሄ ነገር የምጠይቅ ለምን መሰለህ? መናፍስቶች በሰው ላይ ነው የሚሰሩት። አዎ ተማምነናል። እኔ አሁን አንድ ሴት ማጣት ነበር፣ ሞተዋል። ከኛ ቤት ጀርሞ ነበር እና አንዱ ከበደ የሚባል መንፈስ አለ። ሁሉ የምታየው አሿሿ ላይ አይደለም። እንዲህ አስፈራ። እሱ ላይ እንደ መቀመጫ አዘዘ። እንደ መቀመጫ የዛ ሰጣና ቂጣ ተጋግሮ ዳቦ ተጋግሮ ምናምን ነገር በእጃችን ላይ የሆነ ነገር ሰጣና እሷ ሴትዮዋ ትልቅ ነች፣ ፍራም ነች። እላው ላይ እንደ መቀመጫ እንዴት እንደምትዘልል አይወጋት ምን
በጣም በሚገርም ሁኔታ ነውና መናፍስቱ ዓለም ላይ በሰው ውስጥ ነው ያን ሰው ይላል እንጂ የሚሰራው ሌላ ምንም የሚያገኘው ነገር አይወጋም። መንፈሱ ሲሄድ ግን ትዘረራለች። ከዛውጭ ቢው ካለባለ ይሄዳል እና እኔ ግርም ይለኛል። ይሄ ግን ምንድነው እግዚአብሔር የሚፈልገው ማንን? ሰይጣንስ? ስለዚህ መንፈስ አሁን ዝም ብሎ አየር ላይ ሰው አይሰክርም። ገብቷል? ሲገባ ነው ገብቶ ፕሮሰስ ሲሆን ልክ እንደዚህ ነው። መንፈስ በዳኑት ሰዎች ላይ ከውጭ ሆኖ ይሰራል፣ አታክ ያደርጋል። ባልዳኑ ሰዎች ላይ ደግሞ በውስጥ ይሰራል። ስለዚህ እኛውን ልቀቅ ስንል ከውስጣችን አይደለም የምናስለቀቀው፣ ዙሪያችን ይዞራል። እንዴት ነው የሚዞረው? እንዲሁ ማለት እንደ ጠገባ አይደለም የሚዞረው። ሲዞራችሁ ጠላት ሲዞራችሁ እናንተን ፈልጎ ሲዞራችሁ እንደ ጠገባ አይደለም የሚዞራችሁ። እንዴት ነው የሚዞረው? እንደ ተራበ አንበሳ ነው የሚዞረው። አንበሳ ተርቦ ሲያገሳ ምናልባት በጣም ብዙ ኪሎ ሜትር ድምፁ ይሰማል ይባላል። ያን ጊዜ እንስሳቶች በሙሉ ሰውነታቸው ይከዳቸዋል ይባላል። ይህ ማለት ምን ማለት ነው? አጫጫው መጣሁብህ አይነት ነው። ስለዚህ ዛሬም ሰይጣን የሚሰራበት መንገድ ይሄ ነው። ቢሆንም ግን ስልጣን በሰማይና በምድር ምን አለ? ተሰጠን። ስለዚህ ሂድ ስንለው ይሄዳል፣ ልቀቅ ስንለው ይለቃል። እናንተ አሁን ልቀቅ ስትሉት የለቀቀ አይመስላችሁ፣ ግን ለቋል። ውጣ ስትሉት የወጣ አይመስላችሁም፣ ግን ምን ብሏል? ወጥቷል። ምን ብሎን? ትቶን ወጥቷል። ለምንድን ነው ትቶን የወጣው? የጠራነው ስም መሸከም ስላልቻለ እንጂ እኛን ፈርቶ አይደለም፣ የሆነ ዘራችንን አክብሮ አይደለም። የምንጠራው ስም ግን እኛ ራሱ እኮ አይገባል። የኢየሱስ ስም ታውቃላችሁ አይደል? እኛ ራሱ አይገባል። እያገለገልን እንኳን አይገባል። ቢገባል ይሄ ስም ቢገባል ከብር ከዕንቁ ይልቅ ከየትኛውም የከበረ ነገር ይልቅ የኢየሱስ ስም ክቡር ነው። የመናፍስቱ ዓለም በደንብ ያውቁታል። እኔ አውቃለሁ፣ ኢየሱስን አውቀዋለሁ፣ ጳውሎስን አውቀዋለሁ። ያው አይታችሁ በመናፍስቱ ዓለም ይታወቃል። አንዴ ስሙ ሲጠራ እነሱ ያሉበት ክልል ሼክ ያደርጋል እና ምን ይላሉ? ጠንቋይ ቤት ደክሞት የሄደ ክርስቲያን እዛ ሲገባ የኛ አይደለም ይላል። እሱ እኮ ደክሞት መላ ፍለጋ ሲሄድ አንተ የኛ አይደለም ተብሎ የተመለሱ ብዙ አማኞች ታውቃላችኋል። የኛ አይደለም አንተ የኛ ባል አይደለም ውጣ፣ እንደውም አንድ የኛ ያልሆነ ሰው ገብቷል ብለው የሚያስወጧቸው መንፈሱ ታስሮ ምንም አልሰራ ብሎ እዚህ ቤት የኛ ያልሆነ ሰው ገብቷል ብለው መናፍስቶች በግልጽ ሲያወሩ ይህንን የደረሰባቸው ሰዎች ሲያወሩ ሰምቻለሁ። ስለዚህ ምን ልላችሁ ነው? የመንፈሱ ዓለም አክሰስ የሚያደርገው በስልጣን ነው። ኢየሱስ ጌታ። ይሄ ስልጣን ደግሞ በሰማይም በምድርም ይሰራል። ደክሞ ይሰራል። ዝለን ፌንት ነቅለን ኢየሱስ ስንል እኛ በነቀልንበት ፌንት አይደለም የሚሰራው። ሞትን ድል ባረገበት ስልጣን፣ የሰይጣንን ስልጣን ሁሉ በቀማበት ስልጣን፣ የሲኦልን ቁልፍ ከእጁ በወሰደበት ስልጣን የኢየሱስ ስም ዛሬም ይሰራል። ዛሬም ይሰራል። በሉ ዛሬም ይሰራል። ድገሙት። ዛሬም ይሰራል። አሜን። ስሙ ይሰራል። በበሽታ ላይ ይሰራል። በአጋንንቶች ላይ ይሰራል። በእርግማን ላይ ይሰራል። በሟርት ላይ ይሰራል። በየትኛውም ሲስተም ላይ የኢየሱስ ስም ይሰራል። እንኳን በርትተን አይደለም ፌንት ነቅለን የኢየሱስ ስም ይሰራል። ኢየሱስ ጌታ ነው። ድክም ብሎሽ በኢየሱስ ስም በነገራችሁ ላይ ድምፃችሁ በደንብ ቅላጼ አውጥታችሁ ስለተናገራችሁ አይደለም የኢየሱስ ስም ይሰራል። የኢየሱስ ስም ስለሚሰራ ነው የሚሰራው እንጂ የኛ ድምፅ ሃሌሉያ ክብር ለእግዚአብሔር ይሁን አሜን ምናምን ስላልን አይደለም። ስሙ ስለሚሰራ በእምነት የኢየሱስን ስም በጠራችሁት ቅጽበት የኢየሱስ ስም የመናፍስቱን ዓለም ምን ያደርጋል? ያናውጣል። ልክ ጳውሎስ የነበረበት ወህኒ እንደተናወጠ መሰረቱ እንደተናጋ የኢየሱስ ስም ሲጠራ የቆሙበት መሰረት ምን ማለት ይጀምራል? መናጋት ይጀምራል። እየጠሩብን ነው ይላል። ለዚህም ነው በትክክል እንዳትኖሩ ጠላት የሚያደርገው።
ለዚህም ነው በትክክል እንዳታስቡ ጠላት የሚያደርገው እንጂ የኢየሱስ ስም በሰማይና በምድር ምን አለ? ስልጣን አለ። ዛሬ ኢየሱስ ክርስቶስ እንደደከመው አይነት እንደተራበው አይነት ስም አይደለም። ምን የሚል ሞትን ያሸነፈ ሲኦልን የመታ የሲኦልን ቁልፍ ሁሉ በእጁ የያዘ ሁሉን ረድቶ በድል ያለ የነገስታት ንጉስ የጌቶች ጌታ የአማልክት አምላክ የኃያላን ኃያል ደግሞ ተመልሶ መጥቶ ምን የሚለን የሚወስደን ተስፋ የገባልን የሰራዊት ጌታ እግዚአብሔር ኢየሱስ። ይሄ ስም ደግሞ በየትኛውም ዓለም ላይ ይሰራል። እዚህ ሆነ አሜሪካ ስጠራ ይሰራል። እዚህ ሆናችሁ ጃፓን ስጠሩት ይሰራል። እዚህ ሆናችሁ ያስጨነቃችሁ ጉዳይ ላይ ስንጠራው ይሰራል። ክብር ለእግዚአብሔር። ስለዚህ የኢየሱስ ስም መጥራት በህይወታችን ውስጥ ስልጣናችንን መጠቀም ነው። የኢየሱስ ስም አለመጥራት በህይወታችን ውስጥ ስልጣናችንን አለመጠቀም ነው። በምን ላብራራላችሁ? ይሄን አንድ የጦር ጀነራል ከህዝቡ ጋር ቢሄድና የጦር ጀነራል መሆኑን ሳታውቁ ዝም ብላችሁ ብታወሩት እና ድንገት ግን መጥተው ሴኩሪቲዎቹ ምንድነው ያልከው ብለው እንዲህ አንጠልጥለው ቢወስዷችሁ እንዲህ እስካሁን የተቀመጥኩት ከማን ጋር ነው ማለት ማን እንደሆነ ሁሉ ሳታውቁ ከማን ጋር ነው እስክትሉ ድረስ ማለት እንትን የሚሏቸው። ምክንያቱስ ይሄ ስም ምን የሚል ስም ነው? የሚሰራ ስም ነው። ትዝ ይላችኋል። አሁን በቅርብ የቡርኪና ፋሶ ፕሬዝዳንት የሆነው ተራ ዝም ብሎ ልብስ ለብሶ ከፈረንሳይ ወደ አገሩ ቡርኪና ፋሶ እየመጣ ነጭ ሆስተስ ይሄ ቦታ ላንተ የቢዝነስ ሰዎች የሚቀመጡበት ክላስ ላይ ተቀምጦ ሲሄድ ይሄ ቦታ ላንተ አይመጥንህም ማለት ስትለው ዝም አላት። ምክንያቱም አይሮፕላኑ የሚሄደው ወደ ሀገሩ ነው። አይሮፕላኑ የሚሄደው ወደ ቡርኪና ፋሶ ነው የሚሄደው እና ኢብራሂም ኦሬዶ ራንቶ የሚባል ሰው እና ዝም አለ። ከዛም በኋላ እዛ የሚቀበሉት ሰዎች ቢዝነስም የሆነ የቢዝነስ ሰውም እንደዚሁ ፈረንሳያዊ ሰው እና ለእሱ ከኛ ጋር ሊቀመጥ አይገባውም። ግን ማን እንደሆነ ምን አለ ኖርማል በቃ እንደ ሲሳይ ነው የለበሰው። ስፖርተኛ ስለሆነ ጀነራል ስለሆነ ያ በቃ እንትኑ ቅርጹ ምናምን እንዳለ ነው። ይሄ ፊዚካል ፊትነሱ ግን ፕሬዝዳንት ግን መሆኑን ሊያውቁ ምን አልቻሉ። ከዛ ይሄ ሰው ዝም አለ። ቡርኪና ፋሶ ሲገባ የመንግስት አቀባበል ተቀበሉት። ልክ አይሮፕላኑ ሲያልፍ ሲወርድ የመጀመሪያ የተቀበለው በባንድ የመንግስት አቀባበል ተቀበሉት። ከዛ ደነገጡ ማለት ነው። ይሄ የቢዝነስ ሰው ሆስተሷም ደነገጡ። ከዛ እሱም ቀድሞ ነው የሰራው ስራውን ቀድሞ። ከዛም በኋላ ልክ እነሱ ወደ ማረሚያ አሳርፏቸዋል። ተው በእናታችሁ አላለም፣ ተው በአባታችሁ አላለም። ምኑን የተጠቀሙ? ውሰዷቸው አለ። ወሰዷቸው። ለምን? ማንም አይለው። ምክንያቱም የሀገር መሪ የሀገር ገዢ ኢየሱስ ጌታ ነው። የሚያልፉት እነሱ ሀገር እንደሆነ ሁሉ አላወቁ። የሚመጡት እሱ የሚመራት ቡርኪና ፋሶ እንደሆነ አላወቁ። የነሱ እሱ የሚመራት አገር ፕሬዝዳንት እንደሆነ አላወቁ። ይቅርታ ቢጠይቁ ምን ቢጠይቁ ይሄ ዘረኝነት ነው። ይሄ ዘረኝነት ነው። ጥቁርነቴ ያመጣብኝ ዘረኝነት ነው። ስለዚህ ትጣራላችሁ፣ ቁጭ በሏላችሁ። ኢየሱስ ጌታ ነው። ይሄ ማለት ምን ማለት ነው? በኢየሱስ ክርስቶስ ባገኘነው ስልጣን ጠላታችን ዲያብሎስ እኛ ከምናውቀው በላይ እሱ ያውቃል። የኢየሱስ ስም ስትጠሩ ምን ያህል እንደሚጨነቁ የመንፈሱ ዓለም አንድ ጊዜ አይናችን በርቶ ብናይ የኢየሱስ ስም ሳንጠራ አንውላ እናድር ነበር። አይናችን ተከፍቶ የኢየሱስ ክርስቶስ ስም ጠላትን ምን ያህል እንደሚያርበደብድ ምን ያህል እንደሚያስጨንቅ ከአቅሙ በታች ምን ያህል እንደሚያረጉት የኢየሱስ ስም ብታዩ ብናይ ይህንን ኑሮ አንኖርም ነበር።
ኢየሱስ ጌታ። በገባበት ነበር የምናሳድደው፣ ግን ስላልበራልን ምን እናደርጋለን? መሳለ ምን ኢየሱስ ምን አለ? በሰማይና በምድር ስልጣን ተሰጠኝ፣ ሂዱ እናንተም ይህንን ስልጣን ይዛችሁ ነው። እንዲሁ ሂዱ አላለ። ስልጣን ሰጥቶ ነው ምን ያለ የላከን። ከስልጣን ጋር ነው የተላክ ነው እንጂ ዝም ብለን አይደለም የተላክ ነው ልናቸው። ኢየሱስ ክርስቶስ ጌታ። ስለዚህ የምንኖርበት ሀገር የኛ ባይሆንም የምንኖረው ግን በስልጣን መሆን አለበት። ምክንያቱስ የኢየሱስ ስም አክሰስ ያደርጋል። የኢየሱስ ስም ይሰራል። የኢየሱስ ስም በየትኛውም የመናፍስቱ እንቅስቃሴ ላይ ኃይል፣ ስልጣን፣ ጉልበት አለ። አይችልም፣ በጭራሽ አይችልም። አንድ ናይጄሪያዊ ሰው ነበረ በፊት፣ ምናልባት ድሮ ካሴቱ ምናልባት ሰምታችሁ ከሆነና አማኑኤል አሞጽ ይባላል እና እሱ ሰው ሲናገር አይት ይሆን በመናፍስት እና ተመስለን እንገባለን፣ ድመትን እንገባለን። ድንገት ብልጭ ካለባቸው መንገድ ነው የሚስተው። ብልጭ ድንገት ማለት የኢየሱስ ስም ድንገት ብልጭ ካለባቸው በቃ ምን ይዘው ነው የሚጠፋው። ታርጌታችን ሁሉ ነው ልዝ ምናደርገው እና ተዋረዳችን ይጠፋብናል። ይሄ አስተላለፍ የሚባል ነገር አለ። 10 አለቃ፣ 100 አለቃ፣ 50 አለቃ ይሄ አስተላለፍ ነው። ስለዚህ 10 አለቃው የ100 አለቃ ቦታ አይደለም። የመናፍስቱ ዓለም በዚህ ተዋረድ ነው የሚሰሩት። ስለዚህ አዛዡ ካላዘዘ ምንም ማድረግ አይችሉም በመናፍስቱ ዓለም እና ይሄ ነው። ለዚህም ነው ኤፌሶስ 6 ላይ ምንድነው ገዢዎች፣ አለቆች፣ ኃይላት፣ ስልጣናት ናቸው። ስለዚህ እነዚህን ሁሉ ላይ ምን አለ? ስልጣን አለ። ጌታ ሆይ በሉ እስቲ በህይወቴ ላይ መረዳት ማስተዋል እንድችል የኢየሱስ ስም እርዳኝ። ጌታ ሆይ በኢየሱስ ስም አይኖቼን ክፈት። አሜን። የኢየሱስ ስም አይናችን ይክፈት። ምን እንዳደርግልህ ትወዳለህ አይደል ያለው? ምን ላድርግልህ ሲለው አይዘንዳል፣ ሌላ አልፈልግም፣ ልይ ብቻ። የሚያዩኝ ያላየኋቸው ምን ልበል? ልይ። ታውቃላችሁ አይደል? ጠላት ያያቸዋል፣ እናንተ ምን አትሉት? አታዩት። ስለዚህ የሚያየንን ማየት አለብን። የሚያየን እኮ የሚፈልገን ዮሐንስ 10:10 ላይ እንደሚለው 10:9 ላይ እንደሚለው ምንድን ነው የሚፈልገን? እኮ ሊሸልመን አለ፣ ሊገድል፣ ሊያርድ፣ ሊያጠፋ፣ ሊሰርቅ እንጂ ለሌላ አይመጣም ነው። ለመግደል ነው አንቺን የሚፈልገው፣ ለማጥፋት፣ ለመስረቅ። ለምንም እኮ ጠላት እኛን ሊሸልመን አይመጣም። ስለዚህ ስልጣናችንን ምን እንበል? እንጠቀም። ስልጣን በሰማይና በምድር ጥስ ይህ ስልጣን ላይ ቆመ ምን አድርጋቸው? ደቀ መዛሙርት አድርጋቸው። ይህ ደቀ መዝሙር የሚሆኑ ሰዎች በምን የተሞሉ ይሆኑ? በስልጣን የተሞሉ ይሆኑ። ስልጣን ይኑራቸው። ጥያቄው ኢየሱስ ክርስቶስ ጌታ ነው። ያለ ስልጣን የተልፈሰፈሰ ማንነት ያለው የኢየሱስ ሊሆን አይችልም። የኢየሱስ ሊሆን አይችልም። ምንድን ነው የሚለው? 10:10 ላይ ሌባው ኢየሱስ ምን አለው? ሰይጣንን ሌባ አለው። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። ሌባው የሚመጣው ለምንድን ነው? ለመስረቅ፣ ከዛስ ለማጥፋት፣ ካልሆነ ደግሞ ምን ለማለት? ለማረድ ይመጣል። ለሌላ አይመጣም። ለሌላ ለምንም አይመጣም። ሊሸልመን፣ ሊባርከን፣ ሊያመሰግነን አይመጣም። ሊያጠፋን ነው የሚመጣው። እንዴት ነው ታዲያ ሊያጠፋን የሚመጣን ጠላት ምን ማንለው? ማናጠፋው? ቤትህን፣ ኑሮህን፣ ትዳርህን፣ ልጆችህን፣ ያንተና ያንተ የሆነውን ያንቺና ያንቺ የሆነውን ምን ለማለት? ለማጥፋት፣ ለመስረቅ፣ ለማረድ ነው የሚመጣው። ለሌላ አይደለም። ስለዚህ ይህንን ጠላታችንን እኛ ልንገዳደረው የምንችለው በምንድን ነው?
በስልጣን ብቻ ነው። በስልጣን ብቻ ነው። በስልጣን ብቻ ነው። አይታችኋል። ትልልቅ መኪናዎች ይህም ያክል ከኔ የቀጠነ ትራፊክ ሲል ፍሬን እምቢ ብለው እንኳን እየሄደ ምን ያደርጋል? ያቆማታል። ምክንያቱስ ወፍራም ስለሆነ ምናምን አስፈሪ ስለሆነ ነው እንጂ ይሄ የተሰጠው ስልጣን መንግስትን የወከለ ስለሆነ በግዱ ይቆማል። ባለ ሹፌሩ ትክክለኛ ቢሆን እንኳን ምንም ስህተት የሌለበት ቢሆን እንኳን ቁም ስላለው ብቻ ምን ይል ይቆማል። ምክንያቱስ ቁም ያለው ባለስልጣን ነው። ባለስልጣን ነው። የተማረ ነው ያልተማረ ምንም አይመለከተውም። ለሹፌሩ የመቆም ምን አለበት? ግዴታ አለ። ምክንያቱስ ይህንን ነገር እንዲሰራ መንግስት ምን ሰጥቶታል? ስልጣን ሰጥቶታል ወይም ሰጥቷታል። ክብር ለእግዚአብሔር። ይሄ ነገር ለእናንተም እንደዚህ ነው። ኧረ አሜን። ግብዳ ነው በኢየሱስ ስም። ግብዳ ይሄ አይንቀሳቀስም በኢየሱስ ስም በሉት። እናንተ ያልተንቀሳቀሰ የመሰላችሁ ነገር በኢየሱስ ስም ተንቀሳቅሷል። ይሄ አይሆንም አትበሉ። በኢየሱስ ስም ስትሉት ሆኗል። ምክንያቱስ መንፈሳዊው ዓለም አንደርስታንድ ያደርጋል፣ ያነበዋል። የኢየሱስን ስም ያነበዋል። አንብቦ ምላሽ ይሰጣል። ምላሽ ሲሰጥ ደግሞ ትርምስምሳቸው ነው የሚወጣው። አስተላለፋቸው ነው ምን የሚለው የሚጠፋው። ኢየሱስ ጌታ ነው። አጥቂው ተጠቂ መሆን ይጀምራል። ጎጂው ተጎጂ መሆን ይጀምራል። ክብር ለእግዚአብሔር። ስለዚህ በተሰጠን ስልጣን በአግባቡ የምንጠቀም ከሆነ እንደክማለን። በተሰጠን ስልጣን በአግባቡ የምንጠቀም ከሆነ ተኝተን እናባርራለን። ተኝተን ኢየሱስ ጌታ ነው። እንኳን ተነስተን እየተንቀሳቀስን እየተመከርን አይደል፣ ተኝተን እናባርራለን። ምክንያቱስ የእኛ መነሳትና መተኛት ሳይሆን የኢየሱስ ስም መጠራቱ የመናፍስቱ ዓለም ክብር ይሰጣል። በቃ እንዴ ይላል። ልክ የቡርኪና ፋሶ ፕሬዝዳንት ሲገቡ ምንጣፍ እንደተነጠፈላቸው ክብር ይሰጣል። ለማ ለነገስታት ንጉስ፣ ለጌቶች ጌታ፣ ለአማልክት አምላክ ምን ይሰጣል? ክብር ይሰጣል። አምልኮ የለመደው ለኢየሱስ ስም ክብር ይሰጣል። የተለያየ ምልከታ ያላቸው ለኢየሱስ ስም ክብር ይሰጣል። ስሙ ዛሬም ይሰራል። የኢየሱስ ስም አሁንም ይሰራል። ሌባው ሊያጠፋ፣ ሊያርድ፣ ሊሰርቅ፣ ሊገድል እንጂ ለሌላ ለምንም አይመጣም። ለምን? ስለዚህ ለሌላ እንደማይመጣ ገብቶን ምን ማለት አለብን? መገሰጽ አለብን። በምን? በስልጣን። ስልጣን ክርስትና እድገት የሚኖረው ስልጣናችሁ ስትጠቀሙ ነው። ክርስትና ደግሞ እድገቱ የሚቋረጠው ሃይማኖተኛ ስትሆኑ ነው። አይደል? እንዴት መሰለ? ክብር ለእግዚአብሔር ይሁን። አው ጥሩ ነው ምናምን እያላችሁ በቃ አውጥተናው ስትገቡ ስልጣናችሁ ሲቆም የመናፍስቱ ዓለም እሰይ አንድ አባል አገኘን ይላል። የእግዚአብሔር ዓለምስ ልጅ ደከመኝ። እስቲ ጌታ ሆይ የሰጠኸኝ ስልጣን ሁል ጊዜ የሚሰራ ነው። ዛሬም በህይወቴ ላይ ይህንን ስልጣን አንቀሳቅሳለሁ፣ እጠቀማለሁ፣ እሰራበታለሁ። ይሰራል። አሜን። ይንቀሳቀሳል። ኢየሱስ ጌታ ነው። መስራት ይጀምራል። አሁን መስራት ይጀምራል። በጌታ በኢየሱስ ስም ባደከመን ላይ አሁን ይሰራል። ባዛለን ላይ አሁን ይሰራል። ተስፋ ባስቆረጠን ጉዳይ ላይ አሁን ይሰራል። አሁን የመናፍስቱ ዓለም በኢየሱስ ስም ይህን ስም ያውቀዋል። ለዚህ ስም እውቅና ይሰጣል። ስለዚህ ሰይጣን አንቺ ቤት የሚመጣው ሊሸልምሽ አይደለም። ምን በዩ? ተቃውሚ። አባቴን ያዝክ፣ እናቴን ያዝክ፣ አክስቴን ያዝክ፣ አጎቴን ያዝክ፣ እኔንም አሁን እየተከተልክ ልታጠፋኝ፣ ልትገለኝ፣ ልሰርቅ የምትመጣ በኢየሱስ ስም ብላችሁ መቃወም ጀምሩ። አትፍሯቸው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሲቃወመው ይብሳል፣ ይባስ ተቃወሙ። ኢየሱስ ጌታ ነው። ሲቃወመው እንደውም እየከፋ ይሄዳል። አዎ ይክፋ። እንደዛ ነው። ይቀይራል። አለቃ የተቃወመ ከሆነ ገዢው ይመጣል። ቢሆንም ግን ገዢው ይወጣል። ምክንያቱስ የሚጥለው አንተ አይደለም፣ የኢየሱስ ስም። ኢየሱስ በሉ እስቲ። ድገሙት እስቲ። ኢየሱስ። ድገሙት እስቲ። ኢየሱስ። በሰማይ በምድር ከምድር በታች
የሚሰራ ስም ኢየሱስ አሜን ኢየሱስ አሜን ኢየሱስ አሜን ኢየሱስ ማርት ላይ ኢየሱስ ድግምት ላይ ኢየሱስ ቆላ ላይ ኢየሱስ አስማት ላይ ኢየሱስ ሊሰርቅ ሊያጠፋ በሚመጣው ላይ የኢየሱስ ስም አሜን እግዚአብሔር አምላካችን ይባረክ አሜን ክብር ለእግዚአብሔር ይሁን አሜን እስቲ እንጸልይ ይህንን ስም ይዘን ስምህን ጠርቶ ማናፍሯል ጌታ አንተን ይዞ ወጥቶ ማንስ ተረታ ክንደ ብርቱ ነህ አንተ አምላካችን ስትሰራ አይተናል ዛሬም ባይናችን ስታድን አይተናል ኢየሱስ በዘመናችን ስምህን ጠርቶ ማናፍሯል ጌታ አንተን ይዞ ወጥቶ ማንስ ተረታ ክንደ ብርቱ ነህ ጌታ አምላካችን ስትሰራ አይተናል እኛም ባይናችን ስታድን አይተናል ኢየሱስ በዘመናችን ስምህን ጠርቶ ማናፍሯል ጌታ አንተን ይዞ ወጥቶ ማንስ ተረታ ክንደ ብርቱ ነህ ጌታ አምላካችን ስታድን አይተናል በዘመናችን ስትሰራ አይተናል ጌታ እኛም ባይናችን እግዚአብሔር ሆይ እናመሰግናል እናከብራል ከፍ ከፍ እናደርጋል በጌታ በኢየሱስ ስም ጸልያለሁ በወንድሜ ህይወት ውስጥ የስሙ ስልጣን ይስራ በእህቴ ህይወት ውስጥ የስሙ ስልጣን ይስራ የስሙ ስልጣን ደማችን ውስጥ ይግባ አጥንታችን ውስጥ ይግባ ነፍሳችን ውስጥ ይግባ በኢየሱስ ስም ኃይላችሁ ይንቀሳቀስ በኢየሱስ ስም ድካም ይነሳ አዚም ይነሳ አውሬው ይወጋ እባቡ ይገደል በኢየሱስ ስም የተመታ ይሁን በጨለማው ዓለም ላይ የሚሰራ ይመታ የክፉ ጉልበት ይመታ የጨለማው ኃይል ይመታ ፔላዲያስ ሳራባሻ ካላባዲጋስ ኦራባሻ ካላባዲና ሞራታ ካላባሽ ኢላባዲና ሞራሻ ካላባዲያስ ተነሱ እስቲ በእግሮቻችሁ ቁሙና የመጨረሻ ጸሎት አብረን እንጸልይ ካላባዲና ሞራሻ ካላባሽ ሬፓታ ካላባሺ ካላባዲያስ ሜራዳ ካላባሽ ራባዲያስ በጌታ በኢየሱስ ስም እጅ በሰማይ ላይ እንጠራለን አሜን እጅ በምድር ላይ እንጠራለን አሜን ያደከመን ላይ እጅ እንጠራለን አሜን ስምህን እንጠራለን አሜን ስልጣንን እናውጃለን አሜን ስልጣንን እናውጃለን አሜን ህይወታችን ሰሜን ላይ ስልጣንን እናውጃለን አሜን ህይወታችን ደቡብ ላይ ስልጣንን እናውጃለን አሜን ህይወታችን ምዕራብ ላይ ስልጣንን እናውጃለን አሜን በጌታ በኢየሱስ ስም እናውጃለን አሜን በጌታ በኢየሱስ ስም እናውጃለን አሜን እባቡ ይገደል አሜን ዘንዶው ይታረድ አሜን የሚከተል ይመታ አሜን የሚከተል ይመታ አሜን በኢየሱስ ስም ይመታ አሜን ለምን አመለጠችን የሚል ይመታ አሜን ለምን አመለጠኝ የሚል ይመታ አሜን ተቆጥቶ የወጣ ይመታ አሜን ተቆጥቶ የወጣ ይመታ አሜን በኢየሱስ ስም የተመታ አሜን ኃይላት ይመቱ አሜን ስልጣናት ይመቱ አሜን አለቆች ይመቱ አሜን አዋጅ ይገልበጥ አሜን ሰልፍ ይበተን አሜን ጦሩ ወደ ራሱ ይመለስ አሜን ቀስቱ ወደ ራሱ ይመለስ አሜን በኢየሱስ ስም ይመለስ አሜን ላንተ ያዘጋጀው ውድቀት ወደ ራሱ ይመለስ አሜን ላንተ ያዘጋጀው ኪሳራ ወደ ራሱ ይመለስ አሜን በእናንተ ቤት የተዘጋጀ ሰልፍ ወደ ራሱ ይመለስ አሜን አምናለሁ አሜን ኢየሱስ ከሞት ተነስቷል አሜን ኢየሱስ ትንሣኤና ሕይወት ነው አሜን ኢየሱስ ስም ውስጥ ስልጣን አለ አሜን የኢየሱስ ስም ውስጥ ኃይል አለ አሜን በጌታ በኢየሱስ ስም ስራቸው ይነቀል አሜን መሰረታቸው ይፍረስ አሜን በኢየሱስ ስም ይፍረስ አሜን መቀመጫቸው ይፍረስ አሜን መቆሚያቸው ይፍረስ አሜን መኖሪያቸው ይፍረስ አሜን ህልውናቸው ይፍረስ አሜን ተልኳቸው
አፋቸው ይፍረስ። አሜን። እናመሰግናለን። አሜን። እንባርካለን። አሜን። እህቴ ላይ ወንድሜ ላይ ጸልያለሁ። ዘመናቸው በኢየሱስ ክርስቶስ በስልጣን ይሞላ። አሜን። ተራ እንዳይሆኑ አፋቸው ላይ ስልጣን ይቀመጥ። አሜን። እጃቸው ላይ የስም ስልጣን ይቀመጥ። አሜን። እጃቸው ላይ የስም ስልጣን ይቀመጥ። አሜን። ለመጸለይ ሲንበረከኩ በስልጣን ይጸልዩ። አሜን። በኢየሱስ ስም ይጸልዩ። አሜን። አፋቸው ላይ ስልጣን ይቀመጥ። አሜን። ጠላትን የሚመታ አሜን። አውሬውን የሚመታ አሜን። ምሽጋቸውን የሚሰብር አሜን። መሸሸጊያቸውን የሚያፈስ አሜን። በኢየሱስ ስም ስልጣን አፏ ላይ ይቀመጥ። አሜን። ከአሁን ሰዓት ጀምሮ እስከ ዛሬ ያስቸገራት በኢየሱስ ስም ስሩ ይነቀል። አሜን። መሰረቱ ይፍረስ። አሜን። ሊያናጋት የወጣ ይመታ። አሜን። ሊረብሸው የወጣ ይመታ። አሜን። ሊያስጨንቀው የወጣ ይመታ። አሜን። ዙሪያውን የሚዞር ይመታ። አሜን። እንደ ተራ አንበሳ የሚዞር ይመታ። አሜን። ከፍ በል። አሜን። እናመሰግናለን። አሜን። እንባርካለን። አሜን። መቅሰፍት ይከልከል። አሜን። አበሳ ይከልከል። አሜን። ሞት ይከልከል። አሜን። መከራ ይከልከል። አሜን። ጭንቀት ይከልከል። አሜን። ፍርሃት ይከልከል። አሜን። አሁን በምድር ላይ የሚሰራው ኢየሱስ ጌታ ነው። አሜን። ኧረ አሜን። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። የእግዚአብሔር ቃል ከአንድ ስፍራ አነባለሁ። ራእይ መጽሐፍ ምዕራፍ 12 ላይ እግዚአብሔር ቃል እንደዚህ ይላል። በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውምም። አሜን። ከዚያ ወዲያ በሰማይ ስፍራ አልተገኘላቸውም። እስቲ አሜን በሉ። ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ከእርሱ ጋርም ተጣሉ። መላእክቱም ወደ ምድር ተጣለ፣ ከእርሱም ጋር ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ታላቅ ድምፅ በሰማይ ሰማሁ እንዲህ ሲል፣ አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስ ስልጣን ሆነ። ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና። ይሄ የእግዚአብሔር ቃል ነው። እነርሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት፣ ነፍሳቸው እስከ ሞት ድረስ አልወደዱምና። ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላቸው። ዲያብሎስ ጥቂት ዘመን እንደቀረው አውቆ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና። ዘንዶውም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደች ሴት አሳደዳት። ከእባቡ ፊትም ርቃ አንድ ዘመናትም የዘመንም እኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 የታላቁ ንስር ክንፎች ተሰጣት እያለ ይናገራል። ስለዚህ ምን ለማለት ነው? ሰይጣን አሁን እየሰራ ያለው ብዙ ዘመን እንደሚኖር አይደለም፣ ጥቂት ዘመን እንዳለው አውቆ ምን ብሎ አውቆ ኢየሱስ ጌታ። አሁን ሰይጣን የሚሰራው እንዴት ነው ብትሉ፣ በፍጥነት ሌላ ጊዜ እንደሌለው ሌላ እድል እንደሌለው አውቆ አሁን ነው የሚሰራው። አሁን በኢየሱስ ስም ስራው ይፍረስ። አሁን ምክሩ ይፍረስ። ከጤናሽ ላይ ይፍረስ። ከሰላምህ ላይ ይፍረስ። ከቤተሰብህ ላይ ይፍረስ። ከቤተሰብህ ላይ ይፍረስ። ከቤተሰብሽ ላይ ይፍረስ። ዘርሽን የያዘ ይፍረስ። ዘርን የያዘ ይፍረስ። ዘርን የያዘ ይፍረስ። 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 በኢየሱስ ስም ይፍረስ። በኢየሱስ ስም ይፍረስ። ተቆጥቶ ይላል። ቁጣ ወደ ራሱ ይመለስ። ኃይሉ ወደ ራሱ ይመለስ። የሆነ ወዳጃችሁ ልትቃወሙ ትመስላላችሁ። ተቆጡ። ኢየሱስ ያድናል። ኢየሱስ ያድናል። ስትጎሳቆይ ደስ የሚለው ጠላትሽ የተመታ ይሁን። ጤናህን የሚመታ ይመታ። ቤትህን የሚመታ ይመታ። በኢየሱስ ስም ተነቀል። ጥላ ይፍረስ።
ይፍረስ። አሜን። መቆሚያ ይፍረስ። አሜን። መቀመጫ ይፍረስ። አሜን። መሰረት ይፍረስ። አሜን። አሽም የተመታ ይሁን። አሜን። ድንዛዜ የተመታ ይሁን። አሜን። ስልጣን ኖሮ ስልጣን እንደሌለ ያደረገ የተመታ ይሁን። አሜን። የተመታ ይሁን። አሜን። ሰልፉ ይበተን። አሜን። ጦሩ ይሰበር። አሜን። እሱ ይፍረስ። አሜን። ኃይሉ ይውደም። አሜን። ኃይሉ ይውደም። አሜን። ተልኮው ይውደም። አሜን። የቆመበት የወደመ ይሁን። አሜን። የተቀመጠበት የወደመ ይሁን። አሜን። እየመጣ አታክ የሚያደርግሽ ይመታ። አሜን። እየመጣ የሚያጠቃ ይመታ። አሜን። ልቀቀኝ። አሜን። ሃሌሉያ። ሃሌሉያ። ጉልበቱ ልቀቅ። አሜን። ጉልበቴ ልቀቅ። አሜን። ዘመኑ ልቀቅ። አሜን። ዘመኗ ልቀቅ። አሜን። በኢየሱስ ስም ልቀቅ። አሜን። በኢየሱስ ስም ልቀቅ። አሜን። አያቷ ላይ የሰራ አባቱ ላይ የሰራ ወንድሞቹ ላይ የሰራ በኢየሱስ ስም የወደቀ አሜን። የወደቀ ይሁን። አሜን። ጊዜ እንደሌለው አውቆ ቤት ላይ ተቆጣ ይመታ። አሜን። ትዳር ላይ ተቆጣ ይመታ። አሜን። ልጆች ላይ የተቆጣ ይመታ። አሜን። ልጆች ላይ የተቆጣ ይመታ። አሜን። ይመታ። አሜን። በኢየሱስ ስም ይመታ። አሜን። ከዚህ አይለፉ የሚል ይመታ። አሜን። ከዚህ አይሉ የሚል ይመታ። አሜን። ዘልቀን እንዳንገባ የሚቋቋመን ይመታ። አሜን። በኢየሱስ ስም ይመታ። አሜን። ብሌን ልቀቅ። አሜን። እጇን ልቀቅ። አሜን። አይኗን ልቀቅ። አሜን። ጆሮዋን ልቀቅ። አሜን። አይምሮዋን ልቀቅ። አሜን። በኢየሱስ ስም ልቀቅ። አሜን። ያለበስከን ዱካክ እናወልቃለን። አሜን። ያለበስከን አሲም እናወልቃለን። አሜን። የተሰጠን ስልጣን የተመታ ይሁን። አሜን። እጅ ለማዳን ይዘርጋ። አሜን። ኃይል ይለቀቅ። አሜን። ሞገስ ይለቀቅ። አሜን። አምልጣችሁ ውጡ። አሜን። አምልጣችሁ ውጡ። አሜን። በኢየሱስ ስም አምልጣችሁ ውጡ። አሜን። በኢየሱስ ስም የጴጥሮስ እስራቱ እንደተፈታ እስራታችሁ ይፈታ። አሜን። ሰንሰለቱ እንደወደቀ አሜን። ሰንሰለታችሁ ይውደቅ። አሜን። እናንተ ሊሚት ያደረገ ነገር ሁሉ የተበጣጠሰ ይሁን። አሜን። እናንተን የገደበ ገደብ ሁሉ የፈረሰ ይሁን። አሜን። የያዘን የተመታ ይሁን። አሜን። ይፍረስ። አሜን። ጫናቸው ወደ ራሳቸው ይመለስ። አሜን። ዱካኩ ወደ ራሳቸው ይመለስ። አሜን። ፓርቲ ወደ ራሳቸው ይመለስ። አሜን። እርግማኑ ወደ ራሳቸው ይመለስ። አሜን። ከቤቱ ይመለስ። አሜን። ከቤቴ ይመለስ። አሜን። ከቤቷ ይመለስ። አሜን። ስሟ ላይ የተደረገ እርግማን ይሰበር። አሜን። ስሙ ላይ የተደረገ እርግማን ይሰበር። አሜን። በሌለንበት የተማማሉት መሃል ላይ ይፍረስ። አሜን። በደም የገቡት ኪዳን ይፍረስ። አሜን። ውላቸው ይፍረስ። አሜን። ውላቸው ይፍረስ። አሜን። ውላቸው ይፍረስ። አሜን። ድርድራቸው ይፍረስ። አሜን። ቃላቸው ይፍረስ። አሜን። ቃል ኪዳናቸው ይፍረስ። አሜን። ግንኙነታቸው ይቋረጥ። አሜን። ስሟ ከነሱ አድራሻ ይጥፋ። አሜን። ስሙ ከነሱ አድራሻ ይጥፋ። አሜን። ስሜ ከነሱ አድራሻ ይጥፋ። አሜን። በኢየሱስ ደም ተሸፈኑ። አሜን። ታሪካችሁ ከዚህ ሰዓት ጀምሮ ይቀየር። አሜን። ስማችሁ ይቀየር። አሜን። ልባችሁ ይቀየር። አሜን። አይምሯችሁ ይቀየር። አሜን። ማንም እንደሚያወራው አታውሩ። አሜን። ማንም እንደሚሰማው አትስሙ። አሜን። ማንም እንደሚናገረው አትናገሩ። አሜን። በኢየሱስ ስም ተቀየሩ። አሜን። በኢየሱስ ስም ተቀየሩ። አሜን። የስሙ ስልጣን በላያችሁ ላይ ይስራ። አሜን። የስሙ ስልጣን ቤትህ ላይ ይስራ። አሜን። ቤቴ ላይ ይስራ። አሜን። ቤትህ ላይ ቤትሽ ላይ ይስራ። አሜን። ከስሙ ውጭ እኛ ቤት የተቀመጠ ነገር ሁሉ ይገልበጥ። አሜን። አሜን። ሃሌሉያ። ደማችን ወስደው የሰሩት፣ ጸጉሯን ወስደው የሰሩት፣ ልብሳችን ወስደው የሰሩት የትኛውም ስሪታቸው በኢየሱስ ደም የከሸፈ ይሁን። አሜን። አሁን ይክሸፍ። አሜን። እንዳትማር ሃሌሉያ። ያደረገ ይክሸፍ። አሜን። እንዳትሰራ ያደረገ ይክሸፍ። አሜን። በኢየሱስ ስም 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 ይክሸፍ። አሜን። እናመሰግናለን። አሜን። እንባርካለን። አሜን። ከፍ ከፍ እናደርጋለን። አሜን። ክብር ለዘላለም ለአንተ ይሁን። አሜን። ቀናችንን ባርክ። አሜን። ሰዓታችንን ባርክ። አሜን። ይህ ምሽት ለእኛ የተባረከ ይሁን። አሜን። የምንጸልይበት ምሽት ይሁን። አሜን። የምንገለገልበት የምናገለግልበት ምሽት ይሁን። አሜን። አንተን የበለጠ የምናውቅበት ምሽት ይሁን። አሜን።
አናግረን። አሜን። ናና አናግረን። አሜን። ራስህን ግለጥልን። አሜን። ራስህን ግለጥልን። አሜን። ራስህን ግለጥላት። አሜን። ተገናኛት። አሜን። አናግራት። አሜን። አናግረው። አሜን። አናግረኝ። አሜን። አሁን እንድናውቅ እንፈልጋለን። አሜን። ያ ሞት ያሸነፈው ስልጣን፣ ሃሌሉያ፣ ያ በዓለም ላይ ገዢ የሆነው ስልጣን፣ ሃሌሉያ፣ እንደ ጌቶች ጌታ፣ እንደ አማልክት አምላክ፣ እንደ ነገስታት ንጉስ አንተን ማወቅ እንፈልጋለን። አሜን። በኢየሱስ ስም አናግራት። አሜን። ለእህቴ ተገለጥላት። አሜን። ለእኔ ተገለጥልኝ። አሜን። ለእሱ ተገለጥለት። አሜን። ምሽቱ ላንተ ሰጠን። አሜን። የምንጸልይበት ምሽት ይሁን። አሜን። የምንማልድበት ምሽት ይሁን። አሜን። የምናስለቅቅበት ምሽት ይሁን። አሜን። የወጉንን የምንወጋበት ምሽት ይሁን። አሜን። ያስጨነቁንን የምናስጨንቅበት ምሽት ይሁን። አሜን። ሰልፉ ይገልበጥ። አሜን። ከኋላ ያረገ ይመታ። አሜን። ያንተን ነገር ያሸማቀቀ ይመታ። አሜን። ያንቺን ነገር አንቆ ያዘ ይመታ። አሜን። ልቀቅ፣ አሜን። ልቀቅ፣ አሜን። ልቀቅ፣ አሜን። ልቀቅ። አሜን። ኃይል ይምጣ። አሜን። ክብር ይገለጥ። አሜን። ሁሉ ሲሆን ላንተ ክብር ይሁን። አሜን። እንወዳለን፣ እናመሰግናለን። አሜን። ከፍ በል። አሜን። በኢየሱስ ስም ቀናችሁ ሌሊታችሁ በስልጣን ይሞላ። አሜን። የሚባክን ደቂቃ ሰዓት አይኑራችሁ። አሜን። ተቆጥቶ የወረደው ጠላት እናንተን አያገኝ። አሜን። ተቆጥቶ የሚሰራው ሰይጣን እናንተን አያገኝ። አሜን። ከላይ የተጣለው ምድራችን ላይ የሚሰራው በኢየሱስ ስም አያገኛችሁ። አሜን። ደም አፍሳሹ አያገኛችሁ። አሜን። ቤታችሁ በኢየሱስ ደም ይሸፈን። አሜን። ግብፅ ላይ የወረደው የእግዚአብሔር ቁጣ እስራኤልን እንዳያገኝ የደም ምልክት እንደሆነ በመቃናችሁ ላይ፣ ልባችሁ ላይ፣ አእምሯችሁ ላይ፣ የእናንተና የእናንተ የሆነ ነገር ላይ ሁሉ የኢየሱስ ደም ምልክት ይቀመጥ። አሜን። የሞት መልአክ አያገኛችሁ። አሜን። የኪሳራ መልአክ አያገኛችሁ። አሜን። የበሽታ መልአክ አያገኛችሁ። አሜን። የስቃይ መልአክ አያገኛችሁ። አሜን። የድባቴ መልአክ አያገኛችሁ። አሜን። የጭንቀት መልአኮች አያገኟችሁ። አሜን። አምልጡ። አሜን። በኢየሱስ ስም አምልጡ። አሜን። እናመሰግንሃል። አሜን። እናከብረሃል። አሜን። ከፍ በል። አሜን። ይሁን ክብር ለአንተ። አሜን። ያደረግነው ሁሉ ያደረግነው ባበዛህልን ጸጋና በሰጠህን ምሕረት ነው። ክብር ሁሉ ለአንተ ይሁን። አሜን። እኛ አድርጉ ያልከን ያደረግንልህ የማንጠቅም ያንተ ባሪያዎች ነን። ክብሩ ግን አንተ ውሰድ። አሜን። ምስጋናው ለአንተ ይሁን። አሜን። በጌታ በኢየሱስ ስም አሜን። አሜን። አሜን።